በቀደም ዕለት አንድ የ19 ዓመት ልጅ መኪና ውስጥ ገባና ወሬ ጀመረን። የት ነው የምትሄደው ስራ ምናምን ስናወራ በሆነ ነገር እግዚአብሔር ወሬ ተነሳና እንዴት እግዚአብሔርን እናውቀዋለን እንላለን አለ እና አባባሉ በጣም ትህትና መስሎኝ ነበርና ስንቀጥል ወሬውን እግዚአብሔር መኖሩን አላውቅም ወደሚል ሀሳብ ነው ለካ ሊገባ የፈለገው። ከዛ ለሱ የነገርኩትን አንድ ምሳሌ ዛሬ ልነግራችሁ ነው የመጣሁት። ምን አልኩት? አንድ ንጉስ ተሹሞ አንድ ሀገር ላይ ሲሾም የሆነ ሰው መጥቶ ንጉሱን ታውቁታላችሁ ቢል ያ ሰው አዎ እናውቀዋለን፣ አሁን የተሾመልን ንጉስ አይደል ወይ ይላል። ከዛ ደግሞ አብረውት የሚሰሩት ሹማምንቶቹ ምናምን ደግሞ ንጉሱን ታውቁታላችሁ ወይ ሲባሉ አዎ ብለው ለፖለቲካ ያለውን አቋም በቃ ከኛ በብዙ በቀረበ ስለዛ ሰውዬ አብራርተው ይናገራሉ። ከዛ ደግሞ ቀረብ በሉና የንጉሱን ልጆችና ሚስቶቹን ንጉሱን ታውቁታላችሁ ወይ ስትሏቸው አዎ ንጉሱማ ባለቤቴ ነው ትላለች ሚስትየዋ። ልጆቹም እንዴ ንጉሱማ አባታችን ነው ይላሉና እነሱ በጣም ስለሚቀርቡ የሚበላውን ምግብ መሄድ የሚፈልግበትን ቦታ እረፍት ሲሆን የት እንደሚዝናና ይነግሯቸዋል። ይሄ ምሳሌ ሰጠሁትና ስለ እግዚአብሔር አወራሁት። እግዚአብሔርን እናውቀዋለን ስንል በየትኛው መንገድ ነው? አንዳንድ ሰዎች እግዚአብሔር ብለው የማይጠሩት አምላክ አለ፣ የሆነ ፈጣሪ አለ። መቼም ፈጣሪ ባይኖር ፀሐይ ማንም ሳያዛት ጠዋት ወጥታ ማታ አትገባም፣ ጨረቃም እንደዛው። ስለዚህ የሆነ አምላክ አለ ይሏችኋል። ከዛ ደግሞ በብዙ ቀረብ በሚሉት ደግሞ ቤተሰቦች እግዚአብሔርን ያመለኩ ያገለገሉ ሰዎች ናቸው እና እግዚአብሔር እንዳለ አምናለሁ፣ እኔ ግን አሁን ብዙ አልከተለውም ይሏችሁ ይሆናል። ከዛ ደግሞ እግዚአብሔር የተመሰገነ ይሁን በክርስቶስ የቀረቡና የዳኑ ሰዎች ደግሞ አዎ እግዚአብሔርን አውቀዋለሁ፣ አምላኬ ነው፣ በጣም ትልቅ አምላክ ነው፣ በሰው አእምሮ አይብራራም፣ ነገር ግን ስለወደደን አንድያ ልጁን ልኮ በደሙ ቀድሶን ዛሬኛ ውስጥ ይኖራል፣ አማኑኤል ሆኖልናል ይሏችኋል። እዚህ ጋር ነው ነጥቤ። ልጁን እንዳወራሁት እግዚአብሔርን በየትኛው ሌቭል ነው የምታውቁት? ሰይጣን አያስታችሁ። ምክንያቱም እግዚአብሔር ትልቅ ነው ስትሉት እንድታከብሩት፣ እንድትወዱት፣ እንድታመልኩት ይፈልጋል፣ ግን እንድትቀርቡት ይፈልጋል። ሊቀርበን ስለወደደ ነው። በደለኞች ሆነን የማይገባን ሆነን ኢየሱስ ክርስቶስን ልኮ ልጆች ያደረገን። ስለዚህ እግዚአብሔርን እናውቀዋለን ስንል በየትኛው መስመር ነው የምናውቀው? የሆነ ፈጣሪ አለ ከሚሉት መካከል ናችሁ ወይስ ቤተሰቦች አምልከውት ነበር እኔ ግን አሁን እንዳለ ብቻ አምናለሁ ምንሉት ነን? ወይስ በክርስቶስ ደም ታጥበን ተቀድሰን እኛ ውስጥ እንዲኖር የፈቀድንለት አማኑኤል የሆነልን ናችሁ? አትሳቱ። እግዚአብሔር መልካም ነው፣ ትልቅ አምላክ ነው፣ ግን ሊቀርበን ወዶ በክርስቶስ ቀርቦናልና ይህን ግብዣ ዛሬ የምጠራችኋለሁ። እግዚአብሔር የቅርብ አምላክ ነው። ጥሩት፣ ወደ ቤታችሁ አስገቡት። በክርስቶስ ደም ቀድሶ በእናንተ የሚኖር አማኑኤል ይሆንላችኋል ነው የመጣሁት። ሰላም ሁኑ።